ሌሊትና ቀን በመቆም አጥንታቸው የተሰበረ በክረምትና በበጋ ቁር መልካቸው የጠቆረ በጌታ ስም ደም ተቀብቶ ሰማዕት የሆነ እንቁ ባህሪ የደሃ ድል የዓለም ፀሐይ የተመረጡ ብርሃን የተወደዱ የጠሩ የተፈተኑ ሽማግሌ አባታችን ተክለ ሃይማኖት። አቡነ ተክለ ሃይማኖት አባታቸው ጸጋ ዘአብ እናታቸው እግዚ ሐራያ ይባላሉ። በሸዋ ክፍለ ሀገር የነበሩ የተመረጡ ባልና ሚስት ናቸው። ከተመረጡ ከተከበሩ ቅድስና ካላቸው ቤተሰብ የታጨች የእናታችን የእግዚ ሐራያ ስሟ የቀድሞ ስሟ ሳራ ትባላለች። ታጭታ ለጸጋ ዘአብ ለንጹሕ ካህን ለንጹሕ ዲያቆን ለጸጋ ዘአብ ታጨች። ስትመጣ ሰራተኛ ነበረች። እጇ ከመፍተል ከመስፋት ከመስራት የማይወዝን ትጉ ታማኝ ንጽሕት ምራት ነበረች ማለት ነው። ኋላ የጸጋ ዘአብ አባት አይቶ ይችንስ ሳራ ብቻ አይደለም መባል ያለባት፣ ሳራ ሳይሆን መባል ያለባት እግዚ ሐራያ ጌታ የመረጣት መባል አለባት። እንዴት ያለች ትጉ ሃይማኖት ያላት ጸሎት ያላት እጇ ከስራ ከማይወዝን። አሁን ዛሬ ሴቱ ትሰራላችሁ? አሰሩም እኮ አሰሩም። ልብስ ሲያምራችሁ ፖርሳችሁን አንጠልጥላችሁ እንደ ሰው ቡቲክ ማለት ነው። ነጠላ አትፈትሉ፣ መቀነት አትፈትሉ፣ ጋቢ አትፈትሉ ብሎ ማለት ነው። አሁን ወጥም ራሱ ብዙ የከተማ ልጆች ወጥ እንኳን መስራት የማይችሉ እየሆኑ ነው ሴቶቹ ማለት ነው። በምንም ታምር አይሰሩ። አይ ሰው ልጄ ወጥ መስራት የለባት ትምህርቷን ትማርዋ ነው እያለች ቀውላላ እያደረጋችኋቸው ወጥ መስራት አለባቸው በእውነቱ ማለት ነው። መትጋት እግዚአብሔርን የሚያስመስል ስራ እኮ ነው። ሴት በስላሴ የተመሰለች እኮ ስላሴ ሁል ጊዜ ለዚህ ዓለም እንደሚሰሩ ተግታ ስለምትሰራ ነው። ትፈትል ትሰፋ ነበረ ስትሰራ ከዚያ ጌታ የመረጣት አላት። የወላድ እናት አባቶቻቸው ሞቱ። ጸጋ ዘአብና እግዚ ሐራያ አብረው ብቻቸውን ኖሩ። በትዳራቸው ተከባብረው ሲኖሩ እሱ የተቀደሰ ካህን ነበረ፣ ከቤተ ክርስቲያን የማይለይ ቦ አመይ ገይስ ለአጢነ ዕጣን ቤተ ክርስቲያን ዕጣን ለማጠን የሚሄድበት ነበረ ጊዜ ነበረ። ወቦ አመይ ገይስ ለዘምሮ ዳዊት ለመዝሙረ ዳዊት ዳዊት ለመጸለይ ቤተ ክርስቲያን የሚሄድበት ጊዜ ነበረ። ይሄን ሁሉ በቀን ነው የሚያደርገው። ወቦ አመይ ገይስ ለምህሩ ሃይማኖት ሃይማኖትን ለማስተማር ወደ ቤተ ክርስቲያን የሚገሰግስበት ጊዜ ነበረ። ወቦ አመይ ገይስ ለአንብቦ መጻሕፍት መጻሕፍትን ለመመልከት ወደ ቤተ ክርስቲያን ይመጣ ነበረ። ወቦ አመይ ገይስ ተመልከቱ ለገቢረ ትሩፋትና የቅድስና ስርዓትን አብዝቶ ለመስራት በቀን 5-6 ጊዜ ወደ ቤተ ክርስቲያን ይገሰግስ ነበረ። ማን? ጸጋ ዘአብ። እንዲህ ያለ ካህን ታኅሳስ 24 ቀን በ1197 ዓመተ ምህረት አባታችን ተክለ ሃይማኖት ተወለዱ። ለኢትዮጵያ ቤተ ክርስቲያን ሐዲስ ሐዋርያ፣ የኢትዮጵያ ፀሐይ፣ የምእመናን አባት፣ የብዙዎች ማረፊያ ሐዋርያው መነኩሴ አባታችን ተክለ ሃይማኖት ተወለዱ። ኢየራየኒ አይነ ሞት ኢየርከበኒ ኩነኔ ነፍሴን አደራ በሰማይ ነፍሴን አደራ በሰማይ ተክለ አብ ፀሐይ العظيم الذي نطلب بركاته جميعا. واليوم يسرنا أن نقدم سيرة القديس تكله هيمانوت. إنه قديس إثيوبي أي حبشي، عاش في القرن السابع في عهد البابا بنيامين البطريرك 38، وفي عهد المطران القبطي رئيس كنيسة إثيوبيا الأنبا كيرلس. وقيل إنه تقابل أيضا مع البابا خائيل أثناء زيارة الاثنين للقدس. هذا القديس كان من أبوين لم يرزقا أبناء. كانت أمه عاقرا، والله أعطاها هذا الابن كهدية من السماء لها بعد أن فقدت الأمل في أن
تنجب أبناء. ونحن نلاحظ في تاريخ الكنيسة ሸዋ ቡልጋ አካባቢ ደብረ ጽላሊት ዞራሪ የምትገኘው ኢቲሳ የቅዱስ ሚካኤልን ደብር ቤተክርስቲያንን እያጠነ የሚያገለግል ካህን ነበረ። እሱም ጻጋ ሐዛብ ይባላል። ባለቤቱ እግዚአብሔርም ትባላለች። ቅንና ደጎች በአካባቢው የተመሰገኑ ነበሩ። እነዚህ ባለትዳሮች ልጅ አልነበራቸውም ነበር። አምላካቸው ልጅ እንዲሰጣቸው ዘውትር ይጸልዩ ነበር። በቅዱስ ሚካኤል ምልጃ መጋቢት 24 ቀን አቡነ ተክለ ሃይማኖት ተጸነሱ። ቅዱስ ሚካኤልም በራእይ ተገልጾ ወንድ ልጅን እንደሚወልዱ እሱም የተመረጠ ቅን በእግዚአብሔር ዘንድ ጻድቅ በእመቤታችን በድንግል ማርያም ዘንድ የተወደደ በመላእክት ዘንድም የተከበረ ነው አላቸው። ከ9 ወር በኋላ ታኅሳስ 24 ቀን በ1797 ዓ.ም አባታችን ተክለ ሃይማኖት ተወለዱ። ወላጆቻቸውም ስሙን ፍስሐ ጽዮን አሉት። በተወለደ በ3ኛው ቀን በዕለተ ሰንበት ጠዋት ከእናታቸው ቅፍ ወርደው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው አመስግነዋል። አባታቸው ጸጋ ሐዛብም 7 ዓመት እስኪሞላቸው ድረስ የቤተክርስቲያንን ትምህርትና ግብረ ድቁናን አስተምረዋቸዋል። ከዛም በኋላ አቡነ ተክለ ሃይማኖት 15 ዓመት ሲሆናቸው ከብፁዕ አቡነ ቄርሎስ ወይም ደግሞ ጌርሎስ ከተባሉ የግብጽ ጳጳስ ድቁናን ተቀበሉ። ከዕለታት አቡነ ተክለ ሃይማኖት ከጓደኞቻቸው ጋር ለአደን ሲሄዱ ሳለ መልአኩ ቅዱስ ሚካኤል ተገልጾ ካሁን በኋላ አውሬ አዳኝ አትሆንም፣ ወንጌልን እየሰበክ ደቀ መዝሙር ታደርጋለህ እንጂ ሙታንን የማስነሳት ድውይን የመፈወስ ስልጣን ተሰጥቷል። ስምህም ፍስሐ ጽዮን አይሆንም፣ ካሁን በኋላ ተክለ ሃይማኖት ነው እንጂ አለው። ከዚያም በኋላ ተክለ ሃይማኖት ተብሎ መጠራት ጀመሩ። አባታችን ተክለ ሃይማኖት ወደ አቡነ ቄርሎስ ሄደው በ22 ዓመታቸው ቅስናን ተቀበሉ። ከዚያን ጊዜ ጀምሮ አባታችን ተክለ ሃይማኖት ሁሉን ትተው በሐዋርያዊ ተልእኮ ለኢትዮጵያውያን የማስተማር ተልእኳቸውን ቀጠሉ። አቡነ ተክለ ሃይማኖት እናታቸው እግዚአብሔርም ከዚያም በመቀጠል አባታቸው ጸጋ ሐዛብ ሲያርፉ ሀብትና ንብረታቸውን ሸጠው ለድሆች ሰጥተው ወንጌልን ለማስተማር ትተው ወጡ። በመጀመሪያ የስብከት አገልግሎታቸው በአካባቢያቸው ነበር። በዛን ጊዜ ቡልጋ ዙሪያውን በጣዖት አምልኮ የተከበበ ነበር። በዚያን ወቅት አባታችን ተክለ ሃይማኖት ይህን ሲሰሙ ቸ የተባለችውን ወንዝ ተሻግረው ከተታ ገቡ። በዛ ቦታ ላይ ከጣዖት አምልኮ እንዲወጡ ያስተምሯቸውና ይገጽሷቸው ነበር። ህዝቡ ግን አልተቀበላቸውም። አቡነ ተክለ ሃይማኖት ወደሚመለክበት ዛፍ ሄዱ። ዲያብሎስ በዛ ዛፍ ላይ አድሮ እኔ አምላካችሁ ነኝ እያለ ድምጽ ያወጣል፣ ህዝቡም ይሰግድለታል። ጻድቁ አቡነ ተክለ ሃይማኖት ወደ ዛፉ በተጠጉ ጊዜ ዛፉ ላይ ያለው አጋንንት ይህንን ሰው ወደኔ አታምጡት እያለ ጮኸ። አቡነ ተክለ ሃይማኖት ግን ፊታቸውን ወደ ምስራቅ መልሰው በተመስጦ ለህዝቡ ይጸልዩ ነበር። ላንቺ ህዝቡ የሚሰግድልሽ ህዝቡንም የምታስች አንቺ ዛፍ ተነቅለሽ እኔ በማምልከውና በመሰግድለት አምላክ ስም ወደ እኔ ነይ ሲሉ ዛፉ ከስሩ ተነቅሎ ወደ አቡነ ተክለ ሃይማኖት ባለበት ቦታ ላይ መጥቶ ቆመ። በዛፉ ያደረ ሰይጣን አንተ ክፉ ሰው ካንተ ወዴት እሸሻለሁ? ዛሬም ባሪያዎችን ልትቀማኝ ነውን? እያለ ጮኸ። ያን ጊዜ ቅዱስ ሚካኤል እንደመብረቅ ወርዶ ሰይጣኑን አንቆ ያዘው። ሚካኤል ሆይ ጊዜ ሳይደርስ ልታጠፋኝ ነውን? እያለ መጮህ ጀመረ። ህዝቡም በአቡነ ተክለ ሃይማኖት እግር ስር ወድቀው አንተ የምታመልከውን አምላክ እናመልካለን፣ ወደ ትክክለኛው መንገድ ምራን እያሉ አባታችንን ተክለ ሃይማኖትን መማጸን ጀመሩ። አቡነ ተክለ ሃይማኖትን ህዝቡን በአብና በወልድ በመንፈስ ቅዱስም አጠመቋቸው። ወንጌልን እያስተማሩ በከተታ አውራጃ 3 ዓመት ቆዩ። ከ3 ዓመት በኋላ ከሰማይ ተክለ ሃይማኖት ተክለ ሃይማኖት ተክለ ሃይማኖት የሚል ድምጽ ከሰማይ ሰሙ። የእግዚአብሔር ድምጽ ነበር። ብዙዎችን ወደ ክርስትና ታመጣለህና ተነስተ ወደ ዳሞት ሂድ አሏቸው። አባታችን ተክለ ሃይማኖት በእግዚአብሔር ጥሪ ዛሬ ወላይታ ተብላ በምትጠራው ወደ ዳሞት ሄዱ። በደቡብ ሸዋ ክፍለ ሀገር ሁሉ እየዞሩ አስተማሩ። ወደ 6ቴም ሄደው ይፋት የሚባል ተራራ ቢወጡ በተራራው ላይ አጋንንት ሲያፏጩ አገኟቸው። በዛን ጊዜ አቡነ ተክለ ሃይማኖት በትምህርተ መስቀል ሲያማትቡ እንደ ጢስ ተነው ጠፉ።
ለሕዝቡ ወንጌልን እያስተማሯቸው ሌሎችንም ድንቅ ታምራትን እያደረጉ 9 ወር ያህል ከነሱ ጋር ቆዩ። ከዛም በኋላ ወደ አናርታ አውራጃ ሄደው አስተማሩ። የጣዖትንም ቤት አፈራረሱ። የሴቴልና የእጽን ወንዝ ተሻግረው ወደ ጉራጌ ሄደው ቢላት ወደሚባል ተራራ ደረሱ። አካባቢው በጣዖት ንጉስ የሚመራ ነበር። አቡነ ተክለ ሃይማኖትም ወንጌልን አስተማሯቸው፣ ገሰጿቸውም። ነገር ግን ከፍተኛ ተቃውሞ ደረሰባቸው። ደም ካፍና ከፍንጫቸው እስኪወጣ ድረስ ደበደቧቸው። ቅዱስ ሚካኤል ግን እንደገና አጽንቶ አነሳቸው። ብፁዕ አቡነ ተክለ ሃይማኖት ግን አሁንም የጠንቋይ ንጉስና አሽከሮቻቸውን እንደገና ይገስጿቸው ጀመሩ። በመጨረሻም ህዝቡ እንዳይመር ያደረጉትን ጠንቋዮቹና ተከታዮቻቸው መሬት ተከፍታ እንድትውጣቸው አድርገዋል። በዛን ወቅት የዳሞት ንጉስ መቶሎሚን አባታችን ተክለ ሃይማኖት አስተምረው አጣጥምቀውታል። ንጉሱ ከተጠመቀ በኋላ ለቤተክርስቲያን ብዙ ርስትና ገንዘብን ሰጠ። አቡነ ተክለ ሃይማኖት ክርስትናን በመስበክ 12 ዓመት በዳሞት ቆዩ። በአጼ ይኩኑ ዘመን ከግብጽ ተሾመ የመጣ ጳጳስ አልነበረም። ለአባታችን ለአቡነ ተክለ ሃይማኖት ድቁናና ቅስና የሰጡ አቡነ ጌርሎስ ካረፉ በኋላ ጳጳስ ከግብጽ ማምጣት ለረጅም ጊዜ ተቋርጦ ነበር። በዛ ዘመን አቡነ ተክለ ሃይማኖት በተለያየ ቦታ እየተዘዋወሩ በማስተማር የተመሰገኑ፣ በታምራታቸውም የተወደዱ አዲስ ሐዋርያ ብርሃን ዘኢትዮጵያ የተባሉ አቡነ ተክለ ሃይማኖት ብቻ ነበሩ።